ዕለተ ቅዳሜ የካቲት 28 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በዛሬው ዕለት ያገዛዙ ጦር ዘመቻ መሪና ኦፕሬተሩን ጨምሮ የ11ኛ እዝ የመከላከያ አባላት ፋኖን መቀላቀላቸው ተነግሯል። በጀነራል አድማሱ አለሙና ጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ 203ኛ ኮር ዘመቻ መሪውና ኦፕሬተሩን ጨምሮ በርካቶች ወደ ፋኖ ሲቀላቀሉ የፋኖ ከፍተኛ አመራሮችም ደማቅ አቀባበል እንዳደረጉላቸው ተነግሯል። በሌላ በኩል የወልቃይት ጠገዴ ቀጠና በጦርነት ድባብ እየተናጠ ነው። በፋኖና በተከዜ ዘብ መካከል ከባድ ውጊያ መቀስቀሱም ተሰምቷል። በወልቃይት ጠገዴ ሰቲት ሁመራ ቀጠና የብልጽግና አገዛዝ የኤርትራና የህወሓት ኃይሎች ከፍተኛ የጦር ሰራዊት ማስጠጋታቸውን ተከትሎ አካባቢው በከፍተኛ የጦርነት ስጋት ውስጥ በወደቀበት በዚህ ወቅት ከትናንት የካቲት 27 2018 ዓ.ም ከማለዳ ጀምሮ በፋኖና በተከዜ ዘብ መካከል ከባድ ውጊያ መከፈቱ ተሰምቷል። በዝርዝር መረጃ ጉዳዩን እንመለከተዋለን። የአራት ኪሎ አገዛዝ ኤርትራ ታጣቂ ቡድኖችን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሱን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱ ተዘገበ። ቢያንስ 600,000 ሰዎችን ለህልፈት ከዳረገው የ2020-2022 የትግራይ ጦርነት በኋላ ያልተፈቱ ጉዳዮች የአፍሪካ ቀንድን ዳግም ወደ ግጭት እንዳይከቱት ስጋት ተፈጥሯል። ዘአፍሪካ ሪፖርት የአካባቢውን ነዋሪዎችና ማንነታቸው ያልተገለጸ ወታደራዊ ምንጮችን ጠቅሶ ዛሬ እንደዘገበው የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው ወደ ትግራይ በመግባት እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መድረሳቸው ይፋ ሆኗል። በዝርዝር መረጃውን እናስደምጣችኋለን። የትግራይ ክልል ወቅታዊ ሁኔታ ከጊዜ ወደ ጊዜ እጅግ አሳሳቢ እየሆነ መጥቷል። በክልሉ እየታዩ ያሉ የተለያዩ ክስተቶች ሀገሪቱን ወደ 2013ቱ የጦርነቱ ዋዜማ ድባብ እየመለሷት እንደሆነ በርካታ ምልክቶች እየታዩ ነው። የትግራይ ጊዜያዊ አስተዳደር እንዳስታወቀው ወደ ክልሉ የሚገባው የነዳጅ አቅርቦት ሙሉ በሙሉ ቆሟል። ይህንን ተከትሎ በትግራይ ከባድ ውጥረት ተፈጥሯል። በዝርዝር ትሰሙታላችሁ። በመካከለኛው ምስራቅ ጦርነት የሀያላኑ ሀገራት ጣልቃ ገብነት ጦርነቱን አዲስ መልክ አስይዞታል። ሩሲያና ቻይና ከኢራን ጎን ሲቆሙ በአካባቢው ከፍተኛ ውጥረት ነግሷል። እስካሁን በጦርነቱ ቀጥተኛ ተሳትፎ ከማድረግ ተቆጥባ የነበረችው ሩሲያ የዝምታዋን ማነቆ በጣሰችበት አዲስ ዜና ዓለምን እያነጋገረች ነው። ሞስኮ በቀጠናው ለሚገኙ የአሜሪካ የጦር መርከቦች፣ የጦር አውሮፕላኖችና ሌሎች ወታደራዊ ኢላማዎች መገኛን የሚያሳይ የላቀ ሳተላይት የደህንነት መረጃ ለኢራን ማቀበል መጀመሯ ተረጋግጧል። ጉዳዩ ዓለምን ወደ ሶስተኛው የዓለም ጦርነት እንዳይከታት ተፈርቷል። በዝርዝር እንቃኘዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ ኢራን እጇን ካልሰጠች ንግግር የሚባል ነገር የለም አሉ። የኢራኑ ፕሬዝዳንት መሱድ ፔስኬሺያን በአንጻሩ እሱ ህልም ነው፣ ወደ መቃብራቸው ይውሰዱት በማለት መልሰውላቸዋል። ይህንን መግለጫ ተከትሎ አዲስ ውጥረት ተከስቷል። የሚሳኤል ተኩሱም ተጧጡፏል። በዝርዝር የምንመለከተው ሌላኛው አጀንዳ ነው። ክቡራትና ክቡራን አመሻሹን ከኛ ጋር ከቆያችሁ እነዚህን ያስደመጥናችሁን አርዕስተ ጉዳዮችና ሌሎችንም መረጃዎች ቀጥለን በዝርዝር የምናስደምጣችሁ ይሆናል። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ያገዛዙ ጦር ዘመቻ መሪና ኦፕሬተሩን ጨምሮ የ11ኛ እዝ አባላት ፋኖን መቀላቀላቸው ተነግሯል። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ 203ኛ ኮር ዘመቻ መሪና ኦፕሬተሩን ጨምሮ መቶ አዛዡና የሻለቃ ስታፍ ጠርናፊው በአጠቃላይ 4 አባላት ከነሙሉ ትጥቃቸው ምኒልክ እዝ ልዩ ዘመቻን ተቀላቅለዋል። ያገዛዙ ጦር 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር ላይ በተከፈተ ዘመቻ 2 ሞርተርና በርካታ የቡድን እንዲሁም የነፍስ ወከፍ መሳሪያ በፋኖ እጅ መግባቱ የሚታወስ ሲሆን አሁን ደግሞ የሻለቃ አዛዡን ጨምሮ 4 አመራሮች ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ታውቋል። ከድተው የገቡ ያገዛዙ አመራሮች ከፋኖ ሞቅ ያለ አቀባበል እንደተደረገላቸውም ተሰምቷል። በሌላ በኩል የወልቃይት ጠገዴ ቀጠና በጦርነት
የጦርነት ድባብ እየተናጠ መሆኑ ተሰምቷል። በፋኖና በተከዜ ዘብ መካከል ከባድ ውጊያ መቀስቀሱም ነው የተነገረው። በወልቃይት ጠገዴ ሰቲት ሁመራ ቀጠና የብልጽግና አገዛዝ የኤርትራና የህወሓት ኃይሎች ከፍተኛ የጦር ሰራዊት ማስጠጋታቸውን ተከትሎ አካባቢው በከፍተኛ የጦርነት ስጋት ውስጥ በወደቀበት በዚህ ወቅት ከትናንት የካቲት 27 2018 ዓ.ም ከማለዳ ጀምሮ በፋኖ ኃይሎችና በተከዜ ዘብ መካከል ከባድ ውጊያ መከፈቱ ተሰምቷል። የመረጃ ምንጮቻችን እንዳረጋገጡት ውጊያው የተቀሰቀሰው በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር ማይጋባ ከተማ አቅራቢያ ጎድጓዳ በተባለ ልዩ ቦታ ነው። በዚህ ድንገተኛና ከባድ ውጊያ በሁለቱም ወገኖች በኩል የሰው ህይወት መጥፋትን ጨምሮ ሰብአዊና ቁሳዊ ጉዳቶች መድረሳቸው ተገልጿል። ይህንን ውጊያ ተከትሎ የተለያዩ አስተያየቶችም እየተሰሙ ነው። አንዳንድ ወገኖች ፋኖ በተከዜ ዘብ ላይ ጥቃት መክፈት አልነበረበትም ሲሉ ቅሬታቸውን እያሰሙ ነው። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር የፋኖ ኃይሎች በአስተዳደሩ ላይ የሚከፍቱትን ጥቃት እንደ ክህደት እንደሚቆጥረው በተደጋጋሚ ሲገልጽ ቆይቷል። የፋኖ ኃይሎች በበኩላቸው ትግላችን ከብልጽግና አገዛዝ ጋር ነው፣ ወልቃይት ጠገዴ ላይ ያለው ብልጽግና ከጎንደር ወይም ባህር ዳር ላይ ካለው ብልጽግና የተለየ አይደለም የሚል ጠንካራ አቋም አላቸው። የወልቃይት ጠገዴ ምድር ለብልጽግና አገዛዝ የማይነካ ግዛት እንዳልሆነችና በየትኛውም ቦታ እንደሚታገሉትም አስታውቀዋል። በዚህ ቀጠና በቅርቡ ከምርጫ ቦርድና ከፌዴሬሽን ምክር ቤት የተላለፉ ውሳኔዎችን ተከትሎ ንግግሮች መጀመራቸው ቢገለጽም መሬት ላይ ያለው የሰሞኑ ከፍተኛ የሰራዊት ክምችትና የትናንቱ ውጊያ የአካባቢውን ሰላም በእጅጉ አደጋ ላይ ጥሎታል። የአራት ኪሎ አገዛዝ ኤርትራ ታጣቂ ቡድኖችን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሱን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱ ተዘገበም። ቢያንስ 600 ሺህ ሰዎችን ለህልፈት ከዳረገው የ2020-2022 የትግራይ ጦርነት በኋላ ያልተፈቱ ጉዳዮች የአፍሪካ ቀንድን ዳግም ወደ ግጭት እንዳይከቱት ስጋት ተፈጥሯል። ዘአፍሪካ ሪፖርት የአካባቢውን ነዋሪዎችና ማንነታቸው ያልተገለጸ ወታደራዊ ምንጭን ጠቅሶ እንደዘገበው የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው ወደ ትግራይ በመግባት እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መድረሳቸው ተጠቁሟል። በተጨማሪም በሱዳኗ የድንበር ከተማ ሐምዳይት በኩል ሰርጎ የመግባት እንቅስቃሴ እንዳለና የኤርትራ ወታደሮች የኢትዮጵያ ጦርን የደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጩ አጋልጧል። ይህ ሁኔታ በአዲስ አበባና በአስመራ መካከል ያለውን የዲፕሎማሲያዊ ፍጥጫ አባብሶታል። ያገዛዙ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 7 በጻፉት ደብዳቤ ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ታደርጋለች በማለት የከሰሱ ሲሆን የኤርትራ ጦር ከኢትዮጵያ ግዛት እንዲወጣም ጠይቀው ነበር። አክለውም የኤርትራን ድርጊት ትንኮሳዎች ብቻ ሳይሆን ግልጽ የጥቃት እርምጃ ነው ሲሉ ኮንነውታል። በአንጻሩ የኤርትራ መንግስት ይህንን ውንጀላ በጥብቅ አስተባብሏል። የኤርትራ የማስታወቂያ ሚኒስትር የካቲት 9 ባወጣው መግለጫ ክሱ ፈጽሞ የሐሰትና የፈጠራ መሆኑን ገልጾ ከ2 ዓመታት በላይ በኤርትራ ላይ ሲካሄድ የቆየው የጥላቻ ዘመቻ አካል ነው ብሎታል። መንግስታቸው ትርጉም የለሽ ለሆነ ንትርክ ምንም አይነት ፍላጎት እንደሌለውም አጽንኦት ሰጥቷል። ምንም እንኳን ኤርትራ ክሱን ብታስተባብልም በኢትዮጵያ በኩል ወደ ሰሜኑ ግንባር ከፍተኛ የጦር ኃይልና ወታደራዊ ትጥቅ እየተንቀሳቀሰ መሆኑን የአካባቢው ነዋሪዎች መመስከራቸውን የፈረንሳይ ዜና ወኪል ዘግቧል። ይህ የጸጥታ ውጥረት እየተካሄደ ያለው በትግራይ ውስጥ ካለው የውስጥ የስልጣን ሽኩቻ ጋር ተዳምሮ ነው። ከጦርነቱ በፊት ክልሉን ያስተዳድር የነበረው ህወሓት በፕሪቶሪያው ስምምነት መሰረት ከተቋቋመው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ እሰጥ አገባ ውስጥ ገብቷል። የዓለም አቀፉ የቀውስ ጊዜ አጥኚ ቡድን ክራይሲስ ግሩፕ መረጃ እንደሚያሳየው የትግራይ ኃይሎች ጥር 26 ወደ አከራካሪው የጠለምት አካባቢ በመግባት ከፌዴራል ኃይሎችና ከአማራ ክልል ታጣቂዎች ጋር የተጋጩ ሲሆን ከ3 ቀናት በኋላ ጥር 29 ወደ ደቡባዊ የራያ አካባቢዎች ኮረምና አላማጣ አቅንተዋል። አገዛዙ ለዚህ እንቅስቃሴ የጸጥታ እርምጃ የወሰደ ሲሆን ጥር 31 ወደ ክልሉ የሚደረጉ በረራዎችን በሙሉ ከማገዱ ባለፈ በማዕከላዊ ትግራይ አካባቢዎች 2 የድሮን ጥቃቶችን ፈጽሟል። አብዛኛው የአሁኑ አለመረጋጋት የሚመነጨው በሁለቱ ዓመታት የእርስ በርስ ጦርነት ወቅት ከተፈጠሩና እልባት ካላገኙ የድንበር ይገባኛል ጥያቄዎች መሆኑ ይነገራል። ህወሓት አከራካሪ የሆኑት ግዛቶች ከአማራ አስተዳደር ቁጥጥር ወጥተው ወደ ትግራይ እንዲመለሱ በተደጋጋሚ ቢጠይቅም አገዛዙ ይህንን በቀላሉ ተግባራዊ አላደረገም። ይህ የኢትዮጵያ
የውስጥና የድንበር ውጥረት በቀጠናው በሶማሊያ፣ በደቡብ ሱዳንና በሱዳን ካለው የትጥቅ ግጭት እንዲሁም ከህዳሴ ግድብ ጋር በተያያዘ ከግብጽና ሱዳን ጋር ካለው የተራዘመ አለመግባባት ጋር ተዳምሮ የአፍሪካ ቀንድን ይበልጥ አሳሳቢ ወደሆነ የጸጥታ ቀውስ ውስጥ እየከተተው ይገኛል። የትግራይ ክልል ወቅታዊ ሁኔታ ከጊዜ ወደ ጊዜ እጅግ አሳሳቢ እየሆነ መጥቷል። በክልሉ እየታዩ ያሉ የተለያዩ ክስተቶች ሀገሪቱን ወደ 2013ቱ የጦርነት ዋዜማ ድባብ እየመለሷት እንደሆነ በርካታ ምልክቶች እየታዩ ነው። የትግራይ ጊዜያዊ አስተዳደር እንዳስታወቀው ወደ ክልሉ የሚገባው ነዳጅ አቅርቦት ሙሉ በሙሉ ቆሟል። በዚህ አቅርቦት መቋረጥ ምክንያት በመቀሌና በመላው ትግራይ ነዳጅ ከማደያዎች ውጪ በኮንትሮባንድ ገበያ እየተሸጠ ይገኛል። የነዳጅ ዋጋውም ከፍተኛ ንረት አሳይቶ ቤንዚን 450 ብር፣ ናፍጣ ደግሞ 500 ብር መግባቱን መረጃዎች ያሳያሉ። በሌላ በኩል ወደ ትግራይ ክልል የሚገቡ መድኃኒቶች መቋረጣቸውን ጊዜያዊ አስተዳደሩ ገልጿል። አሁን ላይ በክልሉ ከፍተኛ የመድኃኒት እጥረት መከሰቱንና ክምችቱ ሙሉ በሙሉ እያለቀ መሆኑን ተናግሯል። ከነዚህ የሰብአዊና የኢኮኖሚ ቀውሶች ባለፈ ወታደራዊ እንቅስቃሴዎች ከፍተኛ ስጋት ፈጥረዋል። ያገዛዙ መከላከያ ከመላው ሀገሪቱ የነበሩ ኃይሎቹን አጠቃሎ በትግራይ ክልል ዙሪያ እያንቀሳቀሰና እያሰፈረ እንደሚገኝ ይታወቃል። በተመሳሳይ መልኩ የትግራይ ኃይሎችም በተለያዩ አካባቢዎች የራሳቸውን ወታደራዊ እንቅስቃሴ እያደረጉ መሆናቸው ተነግሯል። እነዚህ ተደራራቢ ሁነቶች የጦርነቱን መጀመሪያ ጊዜያት በብዙሃኑ ሕሊና ውስጥ መልሰው እያጫሩት ይገኛሉ። የፖለቲካ መሪዎች ንግግርም ይህንን የጦርነት ስጋት ይበልጥ የሚያጠናክር ሆኗል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ያገዛዙ መከላከያና ፌዴራል መንግስቱ ለጦርነት እየተዘጋጁ ነው ሲሉ ከሰዋል። ውድ ቤተሰቦቻችን ይህ የትግራይ ወቅታዊ ሁኔታና የሁለቱ ወገኖች የጦርነት ዝግጅት ክስ ሀገሪቱን ወዴት የሚወስዳት ይመስላችኋል? ሐሳባችሁን አጋሩን። የሀያላኑ ሀገራት ጣልቃ ገብነትና የጦርነቱ አዲስ መልክ እያነጋገረ ነው። ሩሲያና ቻይና ከኢራን ጎን ሲቆሙ አካባቢው ከፍተኛ ውጥረት ውስጥ ገብቷል። እስካሁን በጦርነቱ ቀጥተኛ ተሳትፎ ከማድረግ ተቆጥባ የነበረችው ሩሲያ የዝምታዋን ማነቆ በበጠሰችበት አዲስ ዜና ዓለምን እያነጋገረች ነው። ሞስኮ በቀጠናው ለሚገኙ የአሜሪካ የጦር መርከቦች፣ የጦር አውሮፕላኖችና ሌሎች ወታደራዊ ኢላማዎች መገኛን የሚያሳይ የላቀ የሳተላይት የደህንነት መረጃ ለኢራን ማቀበል መጀመሯን ከፍተኛ የአሜሪካ የስለላ ምንጮች አጋልጠዋል። ይህ መረጃ ሞስኮ በግጭቱ ጣልቃ ለመግባትና ለኢራን ተግባራዊ ድጋፍ ለማድረግ የወሰደችው የመጀመሪያው ትልቅ እርምጃ ተደርጎ ተወስዷል። ከቅርብ ቀናት ወዲህ ኢራን በአሜሪካ ወታደራዊ ተቋማት ላይ እያደረሰች ያለው ጥቃት መጠናከር ቴሄራን የሩሲያን መረጃ በስፋት እየተጠቀመችበት ለመሆኑ ማሳያ እንደሆነ ተገምቷል። በሌላ በኩል ቻይና ዝም ብላ አልተቀመጠችም። ለኢራን የገንዘብ ድጋፍ፣ ወታደራዊ መለዋወጫዎችና የሚሳኤል አካላትን ለማቅረብ እየተዘጋጀች መሆኗን የአሜሪካ የስለላ ተቋማት ደርሰንበታል ብለዋል። ይህ የቤጂንግና የሞስኮ ጥምረት የጦርነቱን አቅጣጫ በመቀየር እንደ አሜሪካው ፕሬዝደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ያሉ መሪዎች ያልጠበቁት አደገኛ ክስተት ሆኖባቸዋል። ይህም ጦርነቱ በአጭር ጊዜ ሊቋጭ እንደማይችል ግልጽ ማሳያ ነው። የአሜሪካው ማዕከላዊ የስለላ ኤጀንሲ ሲአይኤ በዚህ ጉዳይ ላይ ዝምታን ሲመርጥ፣ ፕሬዝደንት ዶናልድ ትራምፕ ግን ኢራን ጦርነቱ እንዲያበቃ ከፈለገች ያለምንም ቅድመ ሁኔታ እጇን እንድትሰጥ ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። ይህ በእንዲህ እንዳለ የኢራን መንግስትን ያናወጠ ሌላ ዜና ተሰምቷል። በተደጋጋሚ የእስራኤል ጥቃቶች በታምራዊ ሁኔታ በሕይወት ሲተርፉ የነበሩ አንድ ከፍተኛ የኢራን የቁድስ ኃይል ጀነራል የእስራኤል ሰላይ ናቸው በሚል ጥርጣሬ በኢራን መንግስት መገደላቸውን የደህንነት መረጃዎች አጋልጠዋል። ጀነራሉ የቀድሞ የሐማስ መሪ እስማኤል ሐኔ ከመገደላቸው በፊት የተገናኟቸው ሲሆን ከኢራን ከፍተኛ መሪዎች ጋር በስብሰባዎች ላይም ተሳትፈዋል። ይሁን እንጂ በአካባቢው ላይ የእስራኤል ጥቃት ከመፈጸሙ ጥቂት ደቂቃዎች በፊት ስፍራውን ለቀው በመውጣት ማምለጣቸው ሰላይ ናቸው የሚለውን ጥርጣሬ እንዳጠናከረው ተገልጿል። የዓለማችን ፖለቲካ በዚህ ፍጥነት ሲለዋወጥ ቀጣዩ እርምጃ ምን ሊሆን ይችላል? ጊዜ የሚፈታው ጉዳይ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም አሉ። የኢራኑ ፕሬዝዳንት መሱድ ፔዝኬሺያን በአንጻሩ እሱ ህልም ነው፣ ወደ መቃብራቸው ይውሰዱት ብለዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባት ነው ያስታወቁት። ፕሬዝዳንቱ ይህንን ያሉት አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት በበረታበትና የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበት ወቅት ነው። ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖር በግልጽ አስታውቀዋል። ያለ ቅድመ ሁኔታ እጅ መስጠት ካልተፈጸመ በቀር ምንም አይነት ስምምነት አይኖርም ያሉት ትራምፕ ኢራን እጅ ሰጥታ በዓለም አቀፉ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን ሀገሪቱን መልሶ ለመገንባትና ኢኮኖሚዋን ለማጠናከር አሜሪካና አጋሮቿ ድጋፍ እንደሚያደርጉ ቃል ገብተዋል። ጦርነቱ በጀመረበት የመጀመሪያው ምዕራፍ የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ በአየር ጥቃት መገደላቸውን ተከትሎ በሀገሪቱ ከፍተኛ የፖለቲካ አለመረጋጋት ሰፍኗል። ቀጣዩን መሪ ለመሰየም ስልጣን ያለው 88 አባላት ያሉት ጉባኤ በአየር ጥቃቱ ሳቢያ ስብሰባውን ለማካሄድ መቸገሩ ተዘግቧል። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ውጥረቱን ለማርገብ አንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያሏቸውና ስማቸው በግልጽ ያልጠቀሷቸው ሀገራት በኢራንና በአሜሪካ እስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ለቀጠናው ዘላቂ ሰላም ቁርጠኛ ነን፣ ነገር ግን የሀገራችንን ክብርና ሉዓላዊነት ለመከላከል ቅንጣት ያህል አንጠራጠርም ብለዋል። ሽምግልናውም ይህን ግጭት የሩጫና የኢራንን ሕዝብ የናቁ አካላትን ሊመለከት ይገባል በማለት አቋማቸውን ገልጸዋል። ትራምፕ ግን ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጇን ካልሰጠች ንግግር የሚባል ነገር የለም እያሉ ነው። የትራምፕን ንግግር ተከትሎም እጅ መስጠት ህልም ነው ሲሉ ፕሬዝዳንቱ ምላሽ ሰጥተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ቅዳሜ የምሽት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ነገ በተመሳሳይ ሰዓት ሌሎች አዳዲስ ሁነቶችን ይዘን እንጠብቃችኋለን። እስከዛው በያላችሁበት መልካም ጊዜ ተመኘን።